ሰውየው በጣም ቆንጆ ነው ሲበዛ ቆንጆ ነው ምንም አይታየኝ በቃ ቆንጆ ነው አይታየኝ እኔ ከዚህኛው ሰውዬ ጋር ነኝ ያለሁት ቆንጆ ነው የኛውስ ወንድ ነው በቃ ወንድ ትካሻው ሰፊ ነው ረጅም ነው ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፋርግሽ ባንቀልባ ጧት ማታ ሆዴ ሲባባ እኔ ስሮጥ የሮጥኩ ይሮጥ እኔ ስሮጥ ሰው ቤት ገብቼ ድስት ውስጥ ወጥ ውስጥ ምን ሆነሽ አልጋይ ስር ነው ያገኙት መሸነፍም ነው የሚመስለኝና ይሄው እንዳልነው እንዲያረጋት እንዳይሉኝ ዝም ነው የምለው ሲያጋጨኝ ቢውል እውነቴን ነው የምልህ ልጄ ቅጽበታዊ ነገር ተፈጥሮበት እንጂ እንደዛ የሚፈጽም አንጀት ኖሮት አይደለም አንተ እኔ ትንሽ አነባለሁ ለምን ወድሻለሁ አትለኝም ስለው አይ ፍቅር በልብ ነው ልጆቼን ክፉ ያሳየኝ መልካሙን ሁሉ የልጆቼን ያሳየኝ ለፍቻለሁ እኔ ልብስ ሰፍቻለሁ ጨርቅ አዙሬያለሁ አስተምሬያለሁ ተምሬያለሁ በማዕረግ ተመርቄያለሁ የሙዚቃ በውድ ያለ ግድ እንል ነበረ በዛ ቁመት በዛ ሽንጥ ሰው ህይወት ውስጥ መግባት ስለሚሆንብኝ ነው እንጂ እሷም እንደዚህ ላግባ ብላ ሳይሆን እንደኔው በፍቅር እንላፍ ያለችው ተመሳሳይ ሁኔታ አርማዬን ያለችው መምህርት ነኝ በህሊናዬ የሰራው ከሙስና ጸድቼ ትውልድን ያፈራው እንግዲህ አይነጥለን አይጎንጥለን ክፉ ጥፉን ያዝልን እየበሉ ካጂን እያሞዳጂን አላልሽን አቃምሽን እዚያ አድርሽን እዛ መልሽን ሲጢሙጢ ነገረኛን ያዝልን አይጡን ከማገር ምቀኛን ካገር ያጥፋልን በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንሎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውለው። ሰላም ጤና ይስጥልን የተወዳችሁ ተመልካቾቻችን እንዴት ሰንብታችኋል? እነሆ ዛሬም የተለየ እንግዳና የተለየ ታሪክ ይዘን ወደ እናንተ መጥተናል። የዛሬ እንግዳችን በርካታ አስቂኝና አስገራሚ ገጠመኞች ያሏት በእድሜ አንጋፋ የሆነች እናት ናት። ይቺ እናት ከ140 በላይ ማስታወቂያዎችን፣ ፊልሞችን እንዲሁም ድራማዎችን ሰርታለች። ለመሆኑ እንግዳችን ማን ናት? አብረን ዘልቀን እናገኛታለን። እኔ ፕሮግራሙ አዘጋጅ ታምሩ ማሞ ነኝ። አብራችሁን ዝለቁ። የምንገኘው ፈረንሳይ አካባቢ ነው። በነገራችን ላይ ጉራራ። ሰላም፣ እንዴት ነሽ? አማን ነው አለሽ ማሚ? እሺ ቤቶች እንዴት ዋላችሁ? እንዴት ዋላችሁ? ማዊ በእግዚአብሔር አይገባም። እንዴት ነሽ? ሰላም ነው? እንዴት ነው? እንኳን ደህና ቆየሽ። ቡና ቅርበሽ እንደ እንጀራ ሲበሉ አድርሰኝ ይባላል እኮ ጠብላ ያታደርሰኝ ነው። እንዴት ነሽ? ሰላም ነው? ምር ብሎብሽ ነው የጠበቅሽኝ ዛሬ። ይኸውልሽ አሁን ዶሴ ልንወስድ ነው የመጣ ነው። ዶሴ አስተማሪ ከሆነ ትነግሪያለሽ። እንግዲህ እንደ ምንድን ነው ይሄ ሁሉ የምግብ እንብላ እንጂ ምሽግ ባኮፍ እንዴት ነው እንደው አሁን ስራ እንዴት ነው? ምን እየሰራሽ ነው? እየሞከርኩ ነው ብሏል ያሲኖ። እየሞከርኩ ነው። ያዝ እስኪ። እሺ
እየሞከርኩ ነው። የሁሉ ሙከራ እኮ ነው። ሁሉም ለህይወት ሙከራ ነው። አብዝተሽው እኮ ለምርጫ ተቸገርን እኮ የትኛው ይሻላል? አሁን እንዴት ነው አንቺ ምግብ ጥንቃቄ ታደርጊያለሽ? አዎ አደርጋለሁ፣ በጣም አደርጋለሁ። ሞሮዳ አትክልት ምን እንደምታደርጊው አሁን ጠዋት ተነስተሽ? በመጀመሪያ ጠዋት ተነስቼ ጸሎት ነው የማደርገው። ለእግዚአብሔር ምስጋና በጽሁፍ አቀርባለሁ። በጽሁፍ ነው በቃ ነው? በጽሁፍ መጀመሪያ ስላሳደረኝ 10 ምስጋና እጽፋለሁ። ከዛ በኋላ የጸሎት መጽሐፌን አነባለሁ። ያው መዝሙረ ዳዊትን ምን አነባለሁ። ለእኔም ይሆናል ብዬ የምለውን በጣም ለሀገር ጸልያለሁ፣ ለወጣቱ ጸልያለሁ። የመጀመሪያ ስራዬ ጸሎት ነው። ለልጆቼ፣ ለሀገሬ፣ ለወገኔ፣ ህፃኑ እንዲያድግ፣ ወጣቱ እንዲሰራ፣ እኛ እንድንጦር፣ ሀገሪቱ ከማንኛውም ዓለም የተሻለና ተወዳዳሪ እንድትሆን ጸልያለሁ። እሱን ከጨረስኩ በኋላ ውሃ ጠጥቼ እንደ እምነቴ ጸበል ጠጥቼ የራሴን ምግብ አበስላለሁ። ራስሽ ነሽ የምትሰሪው? አዎ ራሴ ነኝ። አብዛኛው ያው ልጄ ትረዳኛለች። ቁርስ በላና ስራ ካለኝ ወደ ስራ ሄዳለሁ። ወደ ቀረጻ ወደ ምናምን ሄዳለሁ። ስራ ከሌለኝ መጽሐፍ አነባለሁ። ትንሽ ሶሻል ሚዲያው ይዛል እንዲያረጋለሁ። ሾፍ እንግዲህ አይነጥለን አይጎንጥለን ክፉ ጥፉን ያዝልን። እየበሉ ካጅን እያሞዳጅን አላልሽን አቃምሽን እዚያ አድርሽን እዛ መልሽን ሲጢሙጢ ነገረኛን ያዝልን። አይጡን ከማገር ምቀኛን ካገር ያጥፋልን። የሚሰራ እንጂ የጠባቂ ትውልድን እግዚአብሔር ያስተካክልልን። ሁሉ ወጣት እንጀራ ይብላኒ እንደ እናት እንደ መምህር ወጣቱ ማደግ የኔ ማደግ ነው። እንደነገርኩን ሀብቴ ስለሆናችሁ እደጉ ወጣቶች፣ እንጀራ ብሉ። እጃችሁ ቀኛችሁ ሲሰጥ ግራችሁ የሚያገኝ፣ ግራችሁ ሲሰጥ ቀኛችሁ የሚያገኝ ያድርግልኝ። ሀገሪቷ ደግሞ በነዳጇ በሀብቷ በልማቷ ታውቃ ኢትዮጵያ ማለት የምትባል ሀገር ያድርግልን። እኛንም ኋላ ቀሪ ወሬ ነጋሪ ያድርገን፣ እናንተም መራቂ ያድርግልን። ያልነው እንዳልነው ይሁንልን። መቼ አሁን ይሁን። እሺ እንዳገሬ ልዘይር እንግዲህ ቡናው ላይ ሁኜ ቢሆን ኖሮ ይበለጠ እንትኑ ሀድሮ ይመጣ ነበር። ያው እዚህ ይመጣል እኮ የቡናው አለ። ግን እንትኑን ሳጨርሽ ቅድም የሙዚቃውን ሳጨርሽልኝ በቃ እያወራሁ ነበረ። ድሮ ያው ልጅ ሆኜ ቀልጣፋ ነኝ ብያለሁና የዩኒቨርሲቲ የሙዚቃ ጓድ የሚባል ራሱ ሙዚቃ ትምህርት ቤት ነበረ እስከ አዲስ አበባ ድረስ እንትኑን ኦርኬስትራውን ይዞ የሚመጣና እዛ መጽሔቱም አለ ላሳይ ይችላልኝ። ያልቶ ሳክስ ተማሪ ነበርኩኝ። ያው እንግዲህ እንደነገርኩ ቶሎ ነው ጥፍ ያልኩት። ጥፍ ያደረገው አቶ ብርሃኑ እና በቃ ያ ባንድ እጅግ ትልቅ ባንድ ነው፣ በብዙ ሰው ዘንድ ይታወቃል። ይሄ ወይዘሮ ሲሄን የሙዚቃ ጓድ ስሜትን ይስባል። የሙዚቃ በውድ ያለ ግድ እንል ነበረ። በዛ ቁመት በዛ ሽንጥ እና በቃ ኦርኬስትራ አባል ነበርሽ? አንዴ ኦርኬስትራ አባል ነበርኩ። መጽሔቱ አለ በቅርቡ አሳያለሁኝ። እና አልቶ ሳክስ ነበር የምንማረው። አቶ ብስራት ይባላል። በአሁን በህይወት ይኖር አይኖር አላውቅም። አስተማሪያችን ብዙ የሴት የሙዚቃ ባንዶች ነበር። ከዛ ያው ፈጣጠንኩ አልኩ። በክርስትና የማግስት ሂጄ ትዳር ውስጥ ግጥም አልኩ። በክርስትና ነው? በክርስትና የማግስት ነው ያገባሁት እንጂ አንተ ደግሞ ክርስትና እንዴት ማለት ነው? ሳላድግ ህይወትን ሳላይ ነው ያገባሁት። ገብቶሃል አይደል? ሰኞ ተወለድኩ፣ ማክሰኞ ክርስትና ተነሳሁ፣ ሮብ ምናምን ሄድኩ የሚል የተረት መጽሐፍ ነበር። አሁን የ17 ዓመት ልጅ ለትዳር ብዙ አልበሰለችም።
ህይወትን አጣጥሜ ሳላይ ነው ትዳር ውስጥ የገባው። ሰውዬው ቀጭ አደረገኝ። ፈረደባቸው እኮ ፈረደበት። በየቀኑ የሆነ ነገር ሲሆን ቀጭ አድርገኝ ቀንጥሰኸኝ እለዋለሁ። ጽጌረዳዋ ፍንድት ሳትል ቀንጥሰሃት እለዋለሁ። አሁን ወደኋላ እኮ የፈለግሽውን አገኘሽ ይላል። እንደዛ አይነት ፊልም አላገኘሽም? ወይ ባገኝ እንዴት ጥሩ ነበር። ወንድ ፊልም አብራችሁ ብትሰሩ ካቶ ብርሃኑ አይወድም እንደዚህ። ፈታ ማለት ነው የሚወደው እሱ። የፈታ ሰው ታውቃለህ? ፈታ ቀብረር ነው በቃ። እንዲህ ለህይወት እንደዚህ ስለ ዘብነን ነው በቃ በልኩ በስርዓቱ እንደዚህ ስለ ነገ ስለ ከነገ ወዲያ የሚጨነቅ ሰው አይደለም። በቃ ሸክሙን ለኔ ጥሎ ነው። ባይሆን ኖሮ እሱ የሚሸከም ነበር። ቤቱ እንዲጎል አይፈልግም። ያው ይሞላል፣ ግን እንዲህ እንደዚህ የለም። ጥሩ ሰው ነው፣ መስጠት ይወዳል፣ ደግ ነው። ግን እንዲህ ስለ ነገ ምናምን የለም። አበባ ምናምን የምታውቀው ስጦታ አበባ እንደዛ ነው ያነገርኩህ። ስጋ በግ ምናምን እንደዚህ ምናምን የሚበላ ነገር ላይ ወደ ኋላ የሚል ሰው አይደለም። እጁ አይታጠፍም። ስጋ ማረኝ ካልሽ በቃ ይመጣል። ኧረ ምንም አማርኛ የለውም። ብቻ ተሸክሞ ነው የሚመጣው። ማታ ትንሽ አንድ ሁለት ካለል ለእኔ ደግሞ ይዞ ነው የሚመጣው። እንደው በእውነት ነው የምልህ። ጨዋታ እኮ ደግሞ ይመጣል ከዛ እንዳሁን ስለፈልፍበት ኃይለኛ ነው። ስል ጨርሰሽ እንደው ልተኛ ይላል። ጨርሰሽ እንደው የምትቆጪው ልተኛ እንጂ እኔ ኃይለኛ ነኝ። ልጆችም ላይ ኃይለኛ ነኝ። ልክ በር ካንኳኳው የማያጠኑ ከሆነ ዘቅዝቀውም ቢሆን ወደዛ አድርገው ይዘው መጣው ማምለጫ። በቃ ማጥናት ያስፈልጋል። ከቤት መውጣት አይፈቀድም ምናምን። በዛ ኃይለኛ እናት ነበር። ኃይለኛ እሱ ለስላሳ ስለሆነ እኔ በጣም ኃይለኛ ነኝ። ሲሪየስ ነኝ በቃ። እኔም ማዝነው አንዳንድ ጊዜ ልጆቼ እወዳችኋለሁ፣ በጣም ነው የምወዳችሁ ምናምን የሚል የፍቅር ቃል አንቆላብሻቸው አላውቅም። ለምን መሰለህ? እንዳይበላሹብኝ ስለምፈራ፣ ልጆቼ እንዳላጣ ስለምፈራ። ብድር እየከፈልሽ እንዳይሆን በባለቤትሽ ያጣሽውን አይደለም በቃ ሲሪየስ ሆንባቸዋለሁኝ። አሁን ነው እንደውም እወዳችኋለሁ ደህና ሁኑልኝ ምናምን የምለውና ድሮ የምላችሁ እሱ ለስላሳ ስለነበረ እንዳላጣችሁ ብዬ ነው። በጣም የሚምሉት እንኳን በእኔ ነው። ወይንዋ ትሙት ካሉ ንቅንቅ የለም። በስምሽ እኮ ሲጠርስ ብቻ ወይንዋ ትሙት ካሉ እውነት እልሃለሁ ለፍቼባቸዋለሁ። በጭራሽ ያለማጋነን ለፍቻለሁ። እሱም ለፍቷል። እሱ ግን ባላንሲንግ አለ አይደል? ክፍለ ሀገር ነበር ምናምን ነበር። እሱ ረጅም ጊዜ ክፍለ ሀገር ነበር። እኔ ብቻዬን ነው ያዝኩት። ከ4 ኪሎ ዛታች ውስጥ ባሻለች ችሎት ውስጥ አውጥቼ ወደዚህ ማምጣት ቀላል አይደለም። እኔ ሳለብስ እነሱን ትልልቅ ትምህርት ቤት ለማስተማር ጥረት አድርጌያለሁ። የተማሩት ጥሩ ትምህርት ቤት ነው። በተለይ ትንሾቹ እንግዲህ አሁን የመጀመሪያ ልጅሽ ሴት ናት አይደለ? አንቺ ደግሞ በ18 ዓመት ነው ወደ ፍቅር በቃ ክንፍ ብትወላ ነው ፍቅር ይባባል። 18 መጨረሻ ነው የተወለደችው። እና አሁን ልጅሽ በአንቺ መንገድ እንዳትሄድ ያንቺ ጣፈንታ እንዳይገጥማት ተጠነቀቅሽ ወይስ እንደው? ወይ በጣም ተጠነቀቅኩ። ፈቀደሽ ትሆናለሽ? በጣም ነው የተጠነቀቅኩት። ልጅ ያኔ እናትሽ ህመም እኮ ይገባሻል። እንትን ነበረች ደግሞ ሰው የሚገርም ነገር ግልጽ ልጅ ነበረች። መንገድ ላይ ከተተናኮሏት እንዲህ አይነት ሰዎች ተተናክሎኛል ትለኛለች። ከኋላ በርቀት ሄድና ልክ እንትን ሲላት ያዝ አድርጌ ትደግልህ እባክህ ስታድግ ላንተ ነው የምሰጥህ የኔ ልጅ እባክህ እንደው ስሞትልህ ጠብቅልኝ እንደው አደራውን ላንተ ሰጥቻለሁ። ዞር ብለው አያዋት እንጂ ለምን ትናገራታለህ? እና እንደዚህ የለም በፍቅር በቃ እባክህ
የምታምር ደግሞ የደስ ያላት ናትና አሁን ያገባችውም የቤተክርስቲያን እንትን ነው አገልጋይ ነው። ጥሩ ኑሮ አላቸው እንጂ በጎረቤት ነን። እዚህ ነው እሷ ቤት። አንዱ ልጅ እዚህ ነው፣ አንዱ ልጅ እዚህ ነው። ቅርብ ናቸው። በጣም ጨዋ የእሷ ልጅ ናት አሜሪካን ሀገር ያለችው። በጣም ስርዓት ያላት ክርስቲያን ናት። በጣም አንዲት ነገር በህይወቷ አትደብቀኝም። አለመደበቋ ደግሞ ለህይወቷ መስተካከል ጥሩ ሆኗል ብዬ አስባለሁ። ግን ያልከለከለሽ አሁን ላግባ ስትል እሷ እንደ እናትሽ እንደው ያስ አላረግሽም ትንሽ ቆያ ይሻል ሰው ህይወት ውስጥ መግባት ስለሚሆንብኝ ነው እንጂ እሷም እንደዚህ ላግባ ብላ ሳይሆን እንደኔው በፍቅር እንላፍ ያለችው። ተመሳሳይ ሁኔታ አርማዬን ያደሰችው በትረሙሲውን የተቀበለችው። ግን አጋጣሚ ጥሩ ልጅ ነው። በጣም ካህን ነው። ጥሩ የቤተክርስቲያን ልጅ ነው። አገልጋይ ነው። እኛ እንደውም ከእሷ ወደ እሱ እናደላለን። ጥሩ ልጅ አይገልጸውም። እና እሷና አሁን ባለቤቷ ፍቅር ይዘዋል። እኔ ደግሞ እሱን ልድር ደግሞ ሚስት እፈልጋለሁ። ቆይ የእንትናን ልጅ ነው ምድረው የእንትናን ልጅ እላለሁ። የልጅሽን ባል እዚህ እኔ ጋር ነበረ። በኋላ ላፋ አደረጋት ካጠገብሽ። ግን የባረከው የቀደሰው ወይኔ ልነግርህ ከምችለው በላይ ቋንቋ ያጥረኛል። ዘውድ እወድሃለሁ፣ በጣም ነው የምወድህ። ስታየው ደስ እንደሚልህ ተስፋ አደርጋለሁ። እወድሃለሁ ከልጄ በላይ። ከልጅሽ በላይ እወድሃለሁ። አሁን እቃ ከፈለግን ምናምን ከፈለግን ቆይ እባክህ እሱን ጠይቅ ነው የምንለው። ጨዋ ነው። አገልጋይ ነው። የቤተክርስቲያን አገልጋይ ነው። ጨዋ ነው። ምስክርነት ቅድም እንደነገርኩ የልጆች የሚስቶች እንዴ እድለኛ ነኝ የነገርኩ። ብዙ ጊዜ ምራትና ምናምን ይባላል። ኧረ በስመ አብ። እንደውም ደውዬ አንዷን ሚስት አስመስክሬ ነው የምሄደው። በእውነት እግዚአብሔርን ነው የምልህ። እና በጣም ጨዋ ልጆች አግብተውልኛል። ክብር ለመድኃኒዓለም ተመስገን ነው። ያንቺም ያው እንደ ዘነጥሽ እንዳማረብሽ። አዎ ነይ እኔ ጋ ነይ እኔ ቤት ነይ አንድ ሳምንት እኔ ጋ ነይ አንድ ሳምንት። እኔ ያው ቤት መልቀቅ አይወድም እናቶች ታውቃለህ። ወይ ከፋቸዋል እንጂ ጋሸብራ እሱ አሁን ለቆኛል። አሁን የድሮዋን እንትን እያለ ምላሽ እየሰጠ በቃ እንትን በይ ነፃውኝ ለጤናሽም ስለሚያመኝ ስኳር ምናምን እንደዚህ ሂጂ እስኪ የሚፈታ የምትይበት ጋር ሂጂ ይላል። ማካካሻ ላይ ነው። ለነገሩ አሁንስ እንደ ድሮ ልቅና ቢል በምን ይቀናል? እሱም ብለው ነው ብለሽ ነው። ድሮ ቀናተኛ ነበር። እግዚአብሔርን ነው የምልህ። ያን ሰውዬ እንደዚህ ያየሽው ይል ነበር። አሁን እኔ እኮ ሰውዬ የት እንዳለ አላውቅም። አሁን የለም በቃ ይሰው እንደሆነ እንግዲህ ሰው ሚስቶት ቆንጆ ናት እኮ መልከኛ ሊል ይችላል፣ ግን ሊሆን ይችላል። ግን እኔ በጣም ስለምወደው እሱን አይቼም አልጠግመው ነበር። ግን አለልህ አይደለ? አሁን ምንድን ነው ብዙ ነገሯን ሰብሬባታለሁ ነው። እንዳትማር አድርጊያታለሁ። ከሀገር እንዳልወጣ አድርጎኛል። የውጭ እድሎች ብዙ አጋጥሞኝ ነበርና ያን እያካካሰ ነው። ብርሃኑ አመሰግናለሁ። ማካካሰስ አንተ ሆናል። እንደዛው ይቀጥል። ምን ያደርግ ነበር? 6 ልጅ ወደ 18 19 ልጅ ማየት ቀላል ነገር ከዚህ በላይ ምን አለ? ሰው ህይወት የሚኖረው እኮ ኑሮን የሚመኘው የሚናፍቀው ህይወት ይሄን ለማየት ነው። አሁን አንቺ አየሽው ለማየት ነው። ሌላ ምንም በጣም አዲስ ነገር የለውም። በጣም ነው ያሳቅሽኝ ዛሬ በእውነት ታማላላሽ። እና እሰራለሁ። ጠንካራ ሰራተኛ ነኝ። አሁንም እሰራለሁ። ታሜዋ እንግዲህ ያው ፊልም ካስት የሚያደርጉ ካሉ ትነግራለህ። አይጠፉ ደግሞ ይክፈሉ። አይከፍሉም። ድም ብለው ናቸው። አይፈቱም። እጃቸው በቃ በስመ አብ አንካሳ ነው ታውቃለህ።
ፍሬን ደግሞ ማሚ አዲስ ጀማሪ ሆነን እንደው ማሚዬ እንደው እንድትተባበሪን ምናምን ጀማሪ ናት። እሺ በቃ እናንተ ስራ ይበርድና አይንዬ እስኪ እነዛን የምሰራቸውን ስራዎች አንቺና ለታሜ ታሳየዋለሽ። ሁሉንም እዛ ላይ ቢጫውንም ሹራቡንም አሁን ሰራሽ ሹራብ ወይ ቁጭ ካልኩ ሰራለሁ። አልቀመጥም በጭራሽ መቀመጥ አልወድም። ያ በጅ ይለኛል። እግዚአብሔርን ነው የምልህ ስራ ከፈታሁ። አንዳንድ ሰው መዘፍዘፍ ይወዳል፣ እኔ አልችልም። አንዳንዴ ቁጭ ስል ወይ እንደው ቡና እንኳን የሚጠራ ባገኘው አለበለዛ ምን አድርጋለሁ መሰለህ ዝንጥ ብዬ ሄጄ አንድ ጥሩ ቦታ ቁጭ ብዬ መጽሐፌን ይዤ ውሃዬን እየጠጣሁ እንዲህ አላፊ አግዳሚውን እየሾፍኩ ቆይቼ የተወሰነ ገጽ አንብቤ እመለሳለሁ። ሁሉንም ገጠትሽ አሁን በእጅ የተሰራ ሹራብ ነው። አያምርም? ራሴ ነኝ። ይሄው ስካርፑ አብሮ መቀየሪያው። ዲዛይነርም ሆነሻል? እሰራለሁ። እውነቴን ነው የምልህ፣ በጣም ነው የምሰራው። እነዚህ ስካርፖች ናቸው። እነዚህ የወዳደቁ ክሮች እንዳይባክኑ እዚች እግርህ ላይ እንድቻ አድርገህ ቁጭ እንድትል ማታ ይሄ አልጋ ልብስ ነው። ድሮ እኮ እንትን ነበር የሚሰራው። እኔ አሁን ዳንቴል እኮ ነው። ይሄ እኮ ነው ዳንቴል። አየር ይሄ ዳንቴል ነው። የሚያምር ያልጋ ልብስ ነው። በጣም ቢዩቲፉል። አይ ዳንቴል ምንሽ አሁን ይሄ ደግሞ ሰብ ሽፋን ያ ማለት ነው አይደል? ይሄ ደግሞ አልጋ ልብስ ነው። አየው እንዴት ስማርት ነው። በጣም እነዚህ ኬፖች እነዚህ ራሴ የምሰራቸው ኬፖች ናቸው። ስካርፕ እነዚህ ያልጋ ልብሶች ናቸው። ሲነጠፉ በጣም ነው የሚያምሩት። አየው በጣም አሪፍ ነው። ከለርፉ በጣም ሚስቶች ስሩ ባካችሁ፣ ቁጭ አትበሉ ባካችሁ። ሙያ ምን ይመስላል? እኔ እናትህ ሰነፍ እናት አይደለሁም። ራሴን አፕሪሼት ለማድረግ ፈልጌ ወይም ራሴን ማድነቅ ፈልጌ ሳይሆን ቁጭ ማለት አልወድም። እንግዲህ ተዋናይ ነሽ፣ መምህር ነሽ፣ ዲዛይነር ነሽ። አሁን ከይ ዲዛይን እሰራለሁ። መኪናም አለኝ፣ ቤት እሰራለሁ። በእጅሽ ነው ይሄን ነው የምሰራው? ይሄ በእጄ ነው። በቃ ቁጭ ካልኩ መያዝ አለብኝ፣ ኪሮሽ ምናምን መያዝ አለብኝ። በርችልን አርአያ ይሆናል ቤት ለተቀመጡ እናቶች። እንትን የገቢ ማስገኛም ይሆናል። እኔ ማልሰራው እየሰራሁ እንድሸጥላቸው ይፈልጋሉ። አሁን ኬፕ ነው ይኸውልህ። እሺ አድርገህ ትሄዳለህ። ግን ለመስራት አሁን እኔ ትንሽ አይኔን ያደክመኝ ይሆን የሚል ፍርሃት ስላለኝ ነው እንጂ በዚህ ገቢ ማግኘት ይቻላል። በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንሎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውለው። ወለዬ ነሽ? አዎ እውነት ነው። የኮራ የደራ እንግዲህ ስለ ወሎ ብዙ ጨዋታ አለ። ብዙ ስለ ምርቃቱ ይነሳል፣ ስለ ቁንጅናው ይነሳል፣ ስለ ብዙ ነገር ወለየነት ሲነሳ አብረው የሚነሱ ብዙ ነገሮች አሉ። እንደው ላንቺ ለወሎዬነት ይቀርባል ብለሽ የምታስቢው ሀሳብ የትኛው ነው?
እንዴት ቆንጆ ጥያቄ ነው የጠየከኝ። ወለየነት በአጠቃላይ ፍቅር ነው። እውነት ለመናገር በዘር በሃይማኖት በምን የማያምን በአንድነት ተቻችሎና ተፋቅሮ የሚኖርበት የፍቅር ሀድራ ነው። በእውነት ነው የምልህ። የፍቅር ሙሀባው ደስ የሚል በምርቃት የሚያምን ሳይበላ የሚያበላ የደግ ሀገር ነው። ስለተወለድኩበት አይደለም። አሁንም ጎጃም ሂጄ ይሄንኑ ባህል ተመልክቼ መጥቻለሁ። በአጠቃላይ ኢትዮጵያዊነትን የተላበሰ ነው ወሎና በዚህ ምክንያት እወደዋለሁ። እስኪ አስታውሽ፣ ምርቃቱ እንዴት ነበር? ኧረ በስመ አብ፣ ከመረቀህ ምርቃኑ ይደርሳል። ካዘነብህ ደግሞ ከረገምህም እንደዛው ነው እና ከወሎ መጠንቀቅ ነው። ጠብ አይልም። ጠብ አይልም። እንግዲህ ሌላው የሚነሳው ስለ ውበት ነው፣ ስለ ቁንጅና። እንግዲህ ያው ምንም የሚነሳ ነገር የለም የሚታይ ስለሆነ ስለ ወሎነትና ቁንጅና የሚነሳው ሀሳብ ማጋነን ባይሆን በብዛት እንደው እኛን አትመልከት፣ በአብዛኛው ቆንጆ ነው። እውነት ለመናገር እጅግ በጣም የቆንጆ ሀገር ነው። ከፍቅሩ በአንጻር በቃ ኪነ ጥበቡን እግዚአብሔር ተጠቅሞበታል ብዬ አስባለሁ። ሌላውም ጋር እንደው በዚህ አጋጣሚ ማሚያው ዛሬ አንቺ እያልኩ የምጠራው ለተመልካቾች አስፈቅጄሽ ነው። አንቱ ስል ነበር እና አንቺ በለኝ ስላልሽ ነው እና ይህንን ለማስታወስ ነው። እንደው እናትሽ ምን አይነት ሰው ነበሩ? ቅድም ፎቶ እያሳየሽ ነበርና የሚገርም ቁንጅና የሚገርም ውበት የነበራቸው እናት ናቸው። አባትሽም በወጣትነታቸው እንዳለፉ ነግረሽኛልና እስኪ እንደው ስለዚህ እስኪ አጫውችን። እናቴ በእውነት ቆንጆ ነበረች። በጣም ቤተሰባችን ውስጥ እሷን የሚመስል ማንም ሰው የለም። በጣም ቆንጆ ነበረች። አባቴም ጥሩ ወንድ ነበር። አባቴ በዛን ዘመን የዛሬ 70 ዓመት መኪና ነበረው። በዛ መኪና አደጋ ነው እኔ ሕፃን ሆኜ እሱ ሲሞት እዚህ ውስጥ የገባ የፍርሃት ስሜት አለ። አላውቀውም። የዓመት ከምናምን ልጅ ነኝ። በጣም እናቴ በቃ አላገባም ብላ ተቀምጣ በቃ ቁጭ እንዳለች ሰዎች ታይ ብለው ጥሩ አባት የሆኑ ሻምበል ኃይሌ ተሰማ የሚባሉ እጅግ በጣም የታወቁ ሰው አገባች። የእኔን ታናሽ የተወለደች እኛን እንደ ልጆቻቸው ሳይነጥሉ ያሳደጉን አባት ናቸው። ነፍሳቸውን እግዚአብሔር ይማር። የሁሉንም እናቴ ይህን ትመስል ነበር። ደግ ነች። ሰው በልቶ የሚጠግብ አይመስላትም። ገንዘብን በቁም ነው መጠበቅ። ምግብ ከሆነ በኋላ መበላት ነው ያለበት ብላ ታምናለች። በጥሬው ነው መጠበቅ ትላለች። እና ምን ብላ እንደሞተች ብነግርህ የቤትሽ መጥቶ ሰው ባይኖርሽ እንጀራ በበርበሬ ወይም በሶ ወይም የሆነ ነገር ሳታቀምሽ ከላክሽ እንደው ልጄ ረግሜሻለሁ። ከፍቶት መጥቶ ሊሆን ይችላል፣ ርቦት መጥቶ ሊሆን ይችላል፣ ውስጡ አዝኖ ሊሆን ይችላል። እና አቆይተሽ አብልተሽ ላኪ። እኔም ሰው በልቶ ካልሄደ ያመኛል። ይህ እናቴ ደግነት ነው። በጭራሽ ከተሰራ አያድርም። እሷ ጋር ደግ ሴት ነበረች። መልካም። በዛ ታሪክ ላይ በብዛት እንደው የሳበኝ ታሪክ ደግሞ የፍቅር ህይወትሽ ነው። የፍቅር ህይወትሽ ብዙ ሰፊ ነገር እንዳለው እየነገርሽ ነበርና ወይኔ አበባ በወጣትነት ዘመኗ እንግዲህ ብዙዎች ለትዳር በሚፈልጓት ዘመን እሷ ግን አንድ ሰው ወዳ ከደሴ ወጥታ በተለያዩ የኢትዮጵያ አካባቢዎች እንደዞረች ስትናገሪ ነበርና እንደው ጥንስሱ ምን ይመስል ነበር? እስኪ ከሱ ጀምረሽ አጫውችን እስኪ። ምን መሰለህ፣ የፍቅር ህይወቴ አስተማሪ ነው። ባለቤቴ አሁን አብሮኝ ያለው ባለቤቴ ኦልሞስት 50 ዓመት በላይ አብረን ኖረናል። ብርሃኑ ደስታ ይባላል። እሱ በዛን ጊዜ የትምህርት ቤት ክበባትን ምንን ይመራ ነበረ። በጣም ወንድ ነው። ደስ የሚል ነገር ነው። እና እኔ ደግሞ ያው በወጣትነት በልጅነት ሯጭ ነኝ። በቃ እዚህ አይተኝ እዛ አይተኝ እዚህ አይተኝ። ያው እንደነገርኩ የኪነ ጥበብ ዝንባሌም አለኝ
እና እዚህ ዚል ነበርና ማንም ሰው ጠይቆኝ እኔን እሺ ልል አልችልም። በጣም ነው የምቆጣው፣ በጣም ነው የምሳደበው። በኋላ የኃይለ ሥላሴ የወጣቶች ሊግ ነበረ እንደዚህ እንደ ወጣት ማህበር ምናምን እዛ ላይ ሻይ ምናምን አፍልተን እንሸጣለን፣ ለበጎ አድራጎት እናደርጋለን። እዛ ንጉስ ሚካኤል ትምህርት ቤት የእርዳታ ስራ እንደዚህ ሰራ እሱ የሚለኝን ነው የምነግር። እቺ እኮ ሰው ሻትልም ኃይለኛ ናት ትሳደባለች ምናምን አሉ። እና ሚስተር ጆን የሚባል ደግሞ አስተማሪያቸው ቴክኒካል ተማሪ ነው። በጣም እንዴት ደስ ትላለች ምናምን ብሎ አለኝ ይላል። ራስን ማግነን ስለማልፈልግ ነው። በኋላ አይ እኔማ እቺ ልጅ ራሴ ያሰኛታለሁ ብዬ በልክ ገባሁ ይላል። እና አጠናለሁ ጥሩ የሚባሉ ተማሪዎች ውስጥ ነኝና ማጠናባት ጥግ አለችኝ ዛት ወይዘሮ ሲን ትምህርት ቤት። እኔ እዚች ከተቀመጥኩት እዛች ማዶ ነው ቁጭ ይላል። ደብተሩን ገልጦ እኔ ያጠናለሁ። ነገም ይመጣና ቁጭ ይላል። ከነገ ወዲያም ይመጣና ቁጭ ምንም ነገር አይጠይቀኝም። ደህና ዋልሽ ብሎ ነው ቁጭ የሚለው። አሁን ሲቀር ራሱ ቅር እያለኝ ነው ያልሽ ቀረ አታችመንቱን እየፈጠረ እንደገና እንደምን ዋልሽ ሲልና ወይ ከረሜላ ነገር ሰጥቶ ቁጭ ይላል። በራሴ እንድላመድ ነው ያደረገኝ። ከዛ እንትን አለው ቢሮ አለው ዛይድረሲን እንደነገርኩ የመማክርት ምናምን ኃላፊ ነውና እዚህ ከምትሆኚ ቁልፌን ሰጥቼሽ ለምን ቢሮዬ አታነቢም? እሺ ብዬ ቢሮ ሳነብ አንዲት ነገር አይጠይቀኝም። አሁን ራሴው እየገባሁ መጣሁ። አየህ አልጠረጠርሽም አንቺ? በቃ ወንድም እያደረኩት መጣሁ። ቤተክርስቲያን ነገ የትሄጃለሽ? በቃ አብረን እንሄዳለን። ቤተክርስቲያን እንሄዳለን እንመለሳለን። መንፈሳዊ ተጨመረበት። ከዛ እሱ ቤት ተከራይቶ ከወላጆቹ ወጣና ለምን ቤት እየሄድሽ ደግሞ አታጠኝ? በጭራሽ ውስጥ የገባ ይህ አሁን ቤተሰብ እሱ ጋር ስጋተት ሲያውኝ አንዴ ባላባት ልጅ አጥንቱ ጅማቱ ብለው እዚህማ ባልጋ ከምትቀር ለምን አትሰጥም ተባልኩና ለሆነ ጮኛ ተሰጠውኝ። በእርግጥ እሱ መልካም ሰው ነው፣ በጣም ጨዋ ሰው ነው፣ በጣም ስነ ምግባር ያለው ሰው ነው። ግን እኔ ኢንላቭድ ሆኛለሁ በቃ በዚህኛው። ምን ሳበሽ? እንግዲህ አሁን ትትናው ሰው እንግዲህ ትትናው ጾታዊ ግንኙነት አለመፈለጉ፣ እኔን ለማዋለግ አለመሞከሩ፣ በቃ ወንድማዊም ጾታዊም ፍቅር ውስጥ ገባ። ከዛ በቃ አሁን ቤተሰቦቼ ደግሞ ሲከለክሉኝ የተከለከልከው ነገር ደግሞ በጣም አደጋ ነው። በቃ ጦርነት ሆነ። ወንድሜ ይመታኛል፣ ያይለኛል፣ ይሄ ይሰራኛል። አይ በቃ አልላቀቅም አልኩኝ። ሰውየውን ጥለፋት አሉት እጮኛዬ። ኧረ ምን እነግርሃለሁኝ ድሮ እቺ ላዳዋ ታክሲ አይደለች? በዛ እያሯሯጠ በዛ እያለ በዚህ እያለ በቃ መከራዬን አየሁ አልኩ። አንዴ ሊጠልፈኝ ልክ እሱ እንትን ሲል እኔ ስሮጥ እየሮጥኩ እሱ ሲሮጥ እኔ ስሮጥ ሰው ቤት ገብቼ ድስት ውስጥ ወጥ ውስጥ ታመልጭ ማለት ነው። ሰዎቹ ተደናገጡ ምናምን። ጠላ ቤት ነው። በኋላ ምንድን ነው እንዲህማ አታደርጋትም፣ የማን ልጅ ነሽ? የከሌ እንዲህማ አታደርግም፣ በደንብ ትወስዳታለህ እንጂ ምናምን ተብዬ። ከዛ አንዴ ጓደኛችን አባት ግራዝማች ተሰማ ዘርጋው ይባላሉ። በጣም ተበሳጩ። አባቷ ባይኖር ነው እንዲህ የሚደረገው ያለ ፍላጎቷ የእኛ ልጆች ሳይታጩ ምናምን ብለው እናቴን ገሰጹ። ካሰስኩ ሰውየውን ያለ ፍላጎቱ 18 ዓመት ሞልቶኛል። ሊያገባኝ አይገባም። ያሯሯጠኝ ነው። የእጅ ጥብቋስ ይጥራልኝ፣ እሱ ያግዘኛል በጓደኞቹ በኩል ብርሃኑ። ከዛ መጨረሻ እንደቺ አቶንም ምናምን እዚህ ጥላቻ ደቨሎፕ አድርጋ ለምንድን ነው የሚል ይቅርብህ የሚል ገባ። እሱ ደግሞ ልክ ያዘው። እንዴት
የሚገርም ነገር ማያመጣልኝ ነገር የለም። ያኔ ላክስ ሳሙና ፋም ይባላል፣ አስትራል አለ የሳሙና አይነት ማባበያ። ማስቲካ በጣም አፍቃሪ ነኝ ስቲል ነው። የማስቲካ አይነት እሷን እፈልጋታለሁ። እሷ ትንታለኝ ግን ሰውየው በጣም ቆንጆ ነው፣ ሲበዛ ቆንጆ ነው። ምንም አይታየኝ፣ በቃ ቆንጆ ነው አይታየኝም። እኔ ከዚህኛው ሰውዬ ጋር ነኝ ያለሁት። ቆንጆ ነው የኛውስ ወንድ ነው፣ በቃ ወንድ። ትከሻው ሰፊ ነው፣ ረጅም ነው። እናትሽ ምን አሉ ግን? እናቴ በቃ ተወች፣ ሁሉም ማገዝ ጀመረች፣ ሁሉም ማገዝ ጀመሩ። በቃ አንድ ሆኗል። መቁረጥሽን አወቁ ማለት? አዎ በጣም እንደምወደው ስለምታውቅ በቃ ይቅር፣ ሁሉም ነገር ይቅር ብላ ቤተሰቡ እንደውም እኔን ልጆቹን በማገዝ መንከባከብ ምን ማለት አባቴ ቢገባው ምን አልኩ። ተስፋ ቆረጡኛም ደጃዝማች ሁሉም ደጃዝማች ሳይሆን እሱ መምህር ነው፣ ቤተሰቡ ነው እንጂ እንትን ሊያገቡሽ ጠልፈው ሊያገቡሽ የነበሩት ደጃዝማች እኮ አልነበረ፣ መምህር ነው። መምህር ነው ግን ባክግራውንዱ የባህል አባዘር ነው። ከዛ በኋላ እሱም በጣም ቆንጆ ከኔ ያማረች ትንሽዬ ልጅ አገባ እና ልጆቼን አዲስ አበባ ተዛውሬ ልጆቼን ትቻቸው መጥቼ ከመንገድ ላይ አንስቶ ቤት ያስገባቸዋል። እውነት ነው የምልህ፣ ደሴ ፍቅር ሀገር ነው የምልህ ነው። እምቢ ያልኩትን ሴትዮ ከሌላ የወለድኩትን ሴትዮ ልጆች ከረሜላ ገዝቶ ቤት ያስገባቸዋል። ምን ይላቸዋል? ከዛ በኋላ አግኝቼው አላውቅም። አሁን በህይወት የለም አሉኝ ስሰማ። ከዛ አሁን ለትውስታ ወደኋላ ሄደሽ ስታወሪ አሁን እንደዛ የተደረጉ ነገሮች ሁሉ ስታስቢያቸው በጣም ጥሩ ሰው ነው እውነት ለመናገር። እስኪ ያስበዋል እምቢ ያልኩትን ልጅ። እሱም በጣም ምስገርም ልጅ አገባ፣ ጥሩ ትዳር ያዘ። አሁን በህይወት የለም ብለው ጓደኞቼ ነገሩ። በጣም ነው ያዘንኩት። ከዛ አዲስ አበባ ገባሁ። በጣም ከባድ የቤት ችግር ነበር፣ እጅግ። አሁን ልጆቼ ደሴ፣ እኔ አዲስ አበባ፣ ባለቤቴ ወለጋ፣ ሶስት ቦታ እና አዲስ አበባ መጥቼ ትንሽ ተቸገርኩና አንድ አጎቴ ያለ አቶ ደመቀ ዘነበ ይባላል፣ ባለቤቱ ወይዘሮ አለምነሽ ትባላለች። ቀና ሰዎች ናቸው። ብዙ ቤተሰቦችን ሰብስበው ለቁም ነገር ያበቁ ሰዎች ናቸው። እንዲህ ከምትንከራተች አንድ ክፍል እንስጥሽ ብለው አስቀመጡኝ እና በቃ ለቅሶ ሆነ። ልጆቼ 77 ነው እንደምታውቀው፣ በየወሩ እሄዳለሁ። ልጆቼም በስጋት በቃ በናፍቆት ሞቱ። ከዛ 4 ኪሎ ያለ ቀበሌ አሁን አላስታውሰውም፣ ባሻልደች ችሎታ አካባቢ አሁን የፈረሰው ሰፈር ላይ እኔ ልጆች አሉኝ ቤት ስጡኝ ምናምን እያልኩ ስመላለስ እውነት አልመሰላቸውም። እንደነገርኩ 26 ዓመቴ ነው። እስኪ አንጫቸው ልጆቹን ሲለኝ ከነሽቦ አልጋይ ልጆቹን ይዤ አክተልትዬ ይዤ ቀበሌ ቁጭ አመጣሽ። ከደሴ ወደ አዲስ አበባ በቃ ጭኜ መጣሁ። በጣም የሚያማምሩ ልጆች ናቸው፣ ቀያይ ናቸው፣ ትንንሽ ልጆች ናቸው። ሴትዮ እውነቷን ነው እንዴ የት ያስገቡኝ? ከዛ የሆኑ አሮጊት ጋር ደባል መሸታ ቤት ነው። በቃ እዚህ ትገቢያለሽ አሉኝ። ሴትዮዋ ብቻ ይመስያቸው እዛች አልጋሽን ትዘርጊና ምናምን አሉኝ። ማማ እኔ 4 ልጆች አሉ ያሉ። ከዛ ሌላ ቤት ረጅም ጊዜ ክራይ ያልከፈሉ ሰዎች አስወጥተው አንድ ክፍል ቤት አስገቡኝ። ከዛ ደግሞ ማመልከቻ የጻፈው እኛ ይሄን ያህል ዓመት አበልክተን እንዴት እሷ እንዴት ከዛ 4 ልጆች አንጥቼ ፈሰስ ስል አካባቢው ሰው ወይኔ እኛ ብቻዋን መስላን ነው እንጂ አንዱ ቡናውን፣ አንዱ እንጀራውን፣ አንዱ ምኑን አንጥተው በቃ ራሷ የቀበሌው ሊቀመንበር ምንድናትና ነው ለሷ ቤት የሚሰጠው? እቺ ምንድናት አለች። እኔ ልጆች አሉ። የት አሉ ልጆቹ? ከተቀመጡበት መጥተው ሲሰፍሩ እስከ ቅርብ ጊዜ ድረስ ዘመድ ነበር፣ እንጠያየቅ ነበር። ያው አካባቢው ፈረሰ። እኔም ቤት ሰርቼ እዚህ መጣሁኝ።
ወደ ፈረንሳይ ኮመንሽ ወደ ፈረንሳይ ኪሎ ወደ ፈረንሳይ ወንድሞቼ በጣም መቸገሬን ሲያው አባታችን ቤት ደሴ ያለውን ሽጠው ይሄን ቤት መጀመሪያ ሾላ ገዛውኝ የገበሬ ነው ተብሎ ሲፈርስ መንግስት ይሄንን ሰጠን ይሄንን ቤት ሰርቼ ልጆቼን አሳደግኩኝ ወንድሞቼ መልካም ናቸው በእርግጥ እኔ ትልቅ ቦታ እንድደርስ ካለኝ አካዳሚክ ፖቴንሻል አንፃር ብዙ ጥረት አድርገዋል እኔ ደግሞ ወደ ፍቅሩ አይደለሁ ምን ማድረግ ይችላሉ አቃታቸው ያልሆኑት ነገር የለም ያላደረጉኝ ነገር የለም ጨረሻ በቃ ልጆች ናቸው ዘር ናቸው ችግር የለውም ብለው ቤተሰቦች ዘብናና ታገባለች ሲሉ እንድማር ነው የሚፈልጉት እነሱ ተምሬ ራሴ እንድችል ስለባል ምናምን ብዙ ጭንቀት የለባቸው እሱ ጋር ሲያዩ ነው እንጂ የሰጡኝ አሁን ወንድሞቼና እናቴ ደግሞ በጣም እንትን አሉ ለምን ይሄኛውን እየከለከልን ለምንድን ነው ለሌላ ሰው ትሰጫት ለምን ትማር ነው እያልን ያለ ነው እኔ ተመቼ ምን ይላሉ ግን ባለቤትሽ ያን ጊዜ እንደው ሌላ ሊድሯት አለ ዘፈንም አለ አይደል እንግዲህ እሱ እንትኑን የራሱን ድርሻ ወስዷል አስመዝግቧል ያው እንደፈለከው እንደምትመኘው አይነት ስሙዝ ላይፍ ግን ማሳለፍ ከባድ ይሆናል ግጭቶች ይኖራሉ ያው ማሬጅስ ኮንትራት ስለዚህ ኮንትራቱን እያደስክ እንደገና እያደስክ ለልጅ በቅተናል አሁን በብዙ የልጅ ልጆች አሉን ተመስገኑ እግዚአብሔር እንዴት እንደባረከን ልነግርህ አልችልም እሱም ደግሞ ቤተሰቦችን ይወዳል ያከብራል ደብቆ ነው የሚያደርገው እኔን እንኳን እያሳየ አይደለም የሚያደርገው ያስታምማል ምን ይላል የራሱ ኳሊቲ ያለው ለሱ የኔ ኳሊቲ ያልሆነ ነገር ሊኖር ይችላል በእኔ በኩል እኔም በሱ እንደሱ ነው አንድ አትሆንም አይደለም እንዴ ልክ ነው ትዳር ላይ ፐርፌክሽን የለም በጣም ስሙዝ የሆነ ደግሞ እንዴት ብዬ ልንገርህ ፍጹማዊነት ፊልም ላይ ብቻ ነው ፍጹም የሆነ ትዳር በህይወት ላይ በመሬት ላይ የለም በዚህ በፊልሙ ዓለም ነው ያለው ግን ያንቺ ፍቅር እኮ እንደው ወደ እብደትም የተጠጋው በጣም ነው የወደድኩት እውነቴን ነው የምልህ ግን እሱ ያን ያህል ይወደኛል አላውቅም ይወደኛል ብዬ እላለሁ አላውቅም አነግረውሽ አያውቁም መቼ ትገልጻላችሁና ያማችኋል እኮ ኢትዮጵያውያን ወድሻለሁ የሚለውን ቃል ማውጣት ህመም ነው ወንዶች ኧረ ይቅርታ ወድሻለሁ የኔ መቤት ምናምን እንደዚህ የለም እኛ ነን የምንለው ስጦታ ምናምን ያው በግ ምናምን ስጋ ነው እንጂ ለእኔ እንኳን ስጦታ ቤቱን ከሞላ ስጦታ አንተ እኔ ትንሽ አነባለሁ ለምን ወድሻለሁ አትለኝም ስለው አይ ፍቅር በልብ ነው ልክ እኮ ነው ያው ተጋጭ እንግዲህ አንዳንዴ መጋጨት ይኖራል ያው መኮራረፍ ይኖራል ስትታረቁ በምን መልኩ ነው የምታረቁት ወይ እንጋጫለን ልጆቹ ያስታርቁ ድሮ ነው እንጂ አሁን ብቻሽ እንግዲህ ሳቸው እኔ ልጅ ሆኜ ስንጋጭ ተጣልታ አባረራት መባል አልፈልግም መሸነፍም ነው የሚመስለኝና ይሄው እንዳልነው እንዲያረጋት እንዳይሉኝ ዝም ነው የምለው ሲያጋጨኝ ቢውል እውነቴን ነው የምልህ እና ይሄው እንኳን አባረራት ይሉኛል ብዬ ስለማስብ ዝም ነው የምለው በኋላ ግን ትልቅ ከሆንኩ በኋላ ያው ሽማግሌ የሚገባበት ጉዳይ ይኖራል አንዳንድ ለሚዲያ የማይሆኑ ነገሮች ይኖራሉ አሁን ደግሞ ልጆች ያደጉ የልጅ አዩና ተው ከዚህ በኋላ ምን ልታመጡ ነው ምናምን ይላሉ
እኔ እንደውም ከሱ ጋር መጋጨቴ እንዴት እንደጠቀመኝ ልንገር። መጋጨቴ የጠቀመኝ እንደሆነ ታውቃለህ ታሜ? የከለከለኝን ትምህርት እንድማረውኛለሁ። በቃ ሽማግሌ ሰብስቤ ከልክሎኛል እንድማር ፈቀድልኝ ብዬ አጋጣሚውን ከዛ በቃ ኮተቤ ኮሌጅ ገባሁ። በትምህርት በተውኩ በ17 ዓመቴ ሆም ሳይንስ ነው ሆም ኢኮኖሚክስ ነው የገባሁት። ስገባ 3A ሂሳብ ማትማቲክስ C አረር አልሞትኩም አንተ አልኩና ይሰራል እንዲህ ከ17 ዓመት በኋላ በከፍተኛ ማዕረግ አልመረቅም አልኩና ደግሞ አዲስ አበባ ዩኒቨርሲቲ ገባሁ። ሶሲዮሎጂ ኤንድ ሶሻል አንትሮፖሎጂ። አልከበደሽም? ከልጅ ጋር 4 ልጅ ይዞ ያው በልክ ነው የምማረው። በልክ ነው። ወንድሜ ሞተ። የኔን መማር ሳይ እንግሊዝ ሀገር ለትምህርት እንደሄደ ሞተ። ሁሌን ያለ መማር ያመው ነበርና አንድም አለ ውጭ ሀገር ያለ አሰፋ ይባላል፣ ያኛው ተስፋ አሰፋ ይባላል። እሱም አለ መማር በጣም ስለሚቆጫቸው የወንድሞቼን ልብ ማስደሰት፣ ለልጆቼ አርአያ መሆን፣ ለሰፈሩ ለማይማሩ ሴቶች አርአያ መሆን፣ ለካ ወልዶም ከብዶም ትልቅ ሰው ሆኖም መማር ይቻላል የሚለውን አርአያ ሆኜ ያሳያለሁ። ይሄ እንደነገርኩ ሆም ኢኮኖሚክስ ላሳይት እንትን እና በከፍተኛ ማዕረግ ተመረኩኝ። ከዛ አዲስ አበባ ዩኒቨርሲቲ ተመዘገብኩና ሶሲዮሎጂ ኤንድ ሶሻል አንትሮፖሎጂ በመካከለኛ ተመረኩኝ። እንደገና እንትን ግጥም እጻጽፋለሁ ሞክራለሁና ለምን ስነ ጽሁፍ ኢትዮጵያ ቋንቋዎች አላጠናም ብዬ ደግሞ መልሼ ኮተቤ አማርኛ ኢትዮጵያ ቋንቋዎች እሱንም በከፍተኛ ማዕረግ ተመረኩኝ። ቀጥዬ ሐዋሳ ዩኒቨርሲቲ ገባሁ። ያን ነው ሆም ሳይንሱን ወደ ዲግሪ ለመለወጥ። እዛም ሆቴል ኤንድ ቱሪዝም ማኔጅመንት እሱንም በማዕረግ ስንት ዲግሪ ያለሽ ማለት ነው? 2 ዲግሪ 3 ዲፕሎማ አለኝ። ግን ማስተርስ ማድረግ ይቻል ነበር። እንደው ሰንፌ ነው ምንም በጣም የሚቆጨኝ አንዱ በህይወቴ እሱ ነው። ማድረግ እየቻልኩኝ እንሰራለኝ እና ብዬ ሰርተሻል ባለ ታውቁት ብዙ በሶሲዮሎጂው ምንም አልሰራሁበትም። ሆቴል ማኔጅመንቱ ግን እዚህ ኮሌጅ አስተምርበት ነበር። ጥሩ ሙያ ነው። ብዙ ወጣት አፍርቼበታለሁ። ጥሩ እንጀራ በልተዋል። መምህርነቴን በጣም ወደዋለሁ። መምህር ነኝ። በመምህርነቴ የምኮራ ሀብት ባይኖረኝም ሰው ሀብቴ የሆነ ሰው ነኝ። ከዛ በላይ ምን አለ? በቃ ልጆቼ እንደናንተ አፍርታችሁ ጋዜጠኛ፣ ሐኪም፣ ኢንጂነር፣ መምህር እንሳን ሆናችሁ ሳይ ለኔ ይሄ ልብ ኩራት ነው። በጣም እና ከ4 ልጅ በኋላ እንግዲህ ያው ብዙ ነገሮች ይለወጣሉ አይደል? ሰውነት ይለወጣል፣ ብዙ ለውጦች ይኖራሉ። እንግዲህ በተዳርም የእድሜ እየገፋ ሲሄድ ብዙ ነገሮች ይመጣሉ። እነዛን ነገሮች እንዴት ተቋቋምቻቸው? 4 ብቻ አይደሉም ልጆቼ 6 ናቸው። 6 ናቸው። ከ4ቱን ከወለድኩ ከ9 ዓመት በኋላ 2 ወለድኩኝ። ስማቸው ራሱ ዩኒክ ነው። ፍቅር ብርሃኑ ትባላለች አንዷ። ለፍቅር የተሰደድኩባት ስለሆነች ህሊና ብርሃኑ ይባላል ሁለተኛው ልጅ። እንደው ለፍቅር ተሰድጄ እንደው ገጭ ወደዛ ወደዚህ ምናምን ሲለኝ እንደ ህሊና የለውም እንደ ሰው ብዬ ያስቸግሩ ነበር ጥያቄዎች። እሱ ጋር አለመግባባት ሲኖር እንደዚህ ጠባለው እንደ ፍቅር ብዬ እንደ ህሊና ምን ህሊና ብርሃኑ አልኩት። 3ኛው ልጄ ላይ ደግሞ ቤቱ ሰላም ሲሆን ፍትህ ወረደ አልኩና ፍትህ ብርሃኑ አልኩት። 4ኛው ልጄ ደግሞ በቃ እግዚአብሔር ወዲያው አረገዝኩና እንዴ ማን ለጸጋ ነው ለፍሬ ነው አልኩና ፍሬዘር ብርሃኑ አልኩት። 5ኛው ልጄ በዚህ ዓለም ላይ ማን ነው ፍጹም ብዬ ፍጹም ሰው ብርሃኑ። 6ኛው ልጄ
የበረከት ልጅ ነው። እውነትም የበረከት ልጅ ነው። በረከት አብርሃኑ እነዚህ ልጆች በሙሉ ከነስማቸው የሚያማምር ስም ነው። በምክንያት ነው የወጣላቸው። ሌሎችም አሉ ብያለሁ። የቴ ልጆች መና ኃይሌና ኤርሚያስ ኃይሌ የሚባሉ 2 ልጆች ያሳደኳቸው የቴ ታናሽ ቴ ልጆች በጣም ወዳቸው የቴ ልጆች አሉ። ያው ሌሎችም አሉ እንግዲህ እነዚህ ነው። ከብርሃኑ 6 ልጆች አሉ። ይገርማል። እንግዲህ አንቺ በአንድ ትዳር ከልጅነትሽ ጀምሮ እስከ እዚህ ጊዜ ድረስ በአንድ ትዳር እግዚአብሔር ይመስገን። እና እንደው አሁን ለጀነራላይዝ ለማድረግ ሳይሆን አንቺ የነበርሽበት የፍቅር ህይወት አለ፣ ለፍቅር የከፈልሽ ዋጋ አለ። እንግዲህ ቤተሰብሽን እስከመተው ወደ ባለቤትሽ እስከመሄድ የደረሰ የፍቅር መስዋዕትነት ከፍለሻል። እንግዲህ አሁን ደግሞ በዚህ ዘመን ያለውን ትዳር ታያዋለሽ፣ ፍቅር ታያዋለሽ። ያንቺን ዘመንና ይሄንን ስታነጻጽሪው እንደው እንደዛ ቢሆን የምትየው ነገር አለ? የሚገርም ነገር ማጠቃለል ጀነራላይዝ ማድረግ አይቻልም። ጥሩ ትዳሮች አሉ። በልጆችሽ የምታየው ነገር? በልጆቼ እኔ አሁን የልጆቼ ትዳር ጥሩ ነው በጣም በእግዚአብሔር ይመስገን። እንዳልኩ ፕላትፎርም አይደለም። ውጣ ውረድ አለው፣ ትግል አለው። እኔ የልጆቼ ሚስቶች ጋር በጣም በጥሩ ሁኔታ የምኖር ሴት ነኝ። ምክንያቱም ሴት ልጅ መበደል የለባትም፣ ሴት ልጅ መያዝ አለባት፣ ሴት ልጅ እንክብካቤ ያስፈልጋታል ከሚሉት ወገን ስለሆንኩኝ ብዙ ጊዜ ደግሞ አሁንም ማጠቃለል ባይሆንብኝ ጥፋት ከወንዶች ስለሆነ ወንዶቹ ልጆቼ ስለሚበዙ በእኔ ላይ ያለፈው ነገር ሚስቶቻቸው ላይ እንዲያሳልፉ የግልም የማህበርም ምክር እሰጣቸዋለሁ፣ ካውንስል አደርጋቸዋለሁ። ቤታቸውን በትክክል እንዲመሩ፣ እንዳያጎሉ፣ ለሚስቶቻቸው ክብር እንዲሰጡ። ወርቅ የሆኑ ሚስቶች ነው ያሏቸው። የሚገርም ነገር ሴቶቹም የሚገርም ባል ነው ያላቸው። ትዳራቸውን አክባሪ ፈሪሃ እግዚአብሔር የሆኑ ባሎች ናቸው ያሏቸው የሁለቱ ሴቶች ልጆቼ እና ጥሩ ነው። ግን ኢንጀነራል ስታየው መቻቻል የለም። መቻቻል በጣም ያስፈልጋል። የሚያሙ ነገሮች አሉ ትዳር ውስጥ ግብግብ የሚያደርጉ ለምን አይቀርም የታባቱን የሚያስብልህ ነገር አለ። ግን ችለህ ነው። በጣም እኔ አሞኝ ብትንትኑን ለዋጣው ያበጣሁበትም ጊዜ ነበረ። ግን ልጆቼ አባታቸውን ይፈልጋሉ። እኔ አንድ ሰው ነኝ፣ 6 ልጅ ግን አባቱን ይፈልጋል። አንዴ እኔ ጎዳ የሚል ስሜት ኖሮኝ ችዬ ኖሬያለሁ እንጂ በጣም የሚያም ነገር ነበረኝ። እሱ ግን አሁን ተመልሷል። ጥሩ ነው። ወጣትነቱ ምናምን ያሸንፋል። እና እኔ የምለው ለወጣቶቹ እንደ እናት ምናምን ስታወሩ ያን ጊዜ ስታስታውሱ ጧት ቡና ሰጠውትና ቁርስ በልቶ ልየር ሲል ወደ ስራ ልጁ ጋር ይሰራልና የሚያምር የልጅነት ፎቶ ይቺ እድሜ ላይ ነው የቀነጠስከኝ አልኩት ስለው እንግዲህ ጥሩ ልጆች አፍርተናል፣ በቃ ወደኋላ መመለስ አይቻልም ማለት በጊዜ እንዳልማርም አድርገኛል። አንዳንዴ በቃ እንትን ይምልሃል፣ ሪሴት ያደርጋል። በጊዜ እንዳልማር አድርገኛል። የሚፈልገውን የትምህርት አይነትም እንዳልማር አድርገኛል። ምን ማድረግ እችላለሁ? አሁን እግዚአብሔር ወደምትፈልጊው የድሮ ፍላጎትሽ መራሽ፣ በስተርጅና እየሰራሽ ነው፣ ኧረ ተመስገን በይ ብሎ ሄደ እና እንትን ትላለህ። ወደኋላ ደግሞ ቀልበስ ስትልና አስፈላጊ አይደለም። እና ልጆች፣ ወጣቶች ምናልባት ይሄንን የምታዩ እባካችሁ ተቻቻሉ፣ በጣም ተቻቻሉ። ካልሆነ ግን ሳትወልዱ ተላቀቁ። ልጅ ከተፈጠረ በኋላ በጋብቻ ፍቺ ውስጥ የሚያድጉ ልጆች እንደ መምህር ሳየው፣ ተማሪዎቼን ሳያቸው በጣም የተጎዳ ስነ ልቦና ነው ያላቸው። እና አንድ ጊዜ ሊደርሺፕ ስንሰለጥን አንድ ዶክተር ሲያሰለጥነን በሁለት የተጋጨ ቤተሰብ ሊደርሺፕ ከሚመራ አንድኛው ብቻ መምራት አለበት ብሎ አሰልጥኖን ነበረ። እና እኔ ትዳሬን ፈትቻለሁኝ አለ
እናታቸው ግን ቀጥ አርጋ መርታ ልጆቼን ቁም ነገር አድርሳለች። ሁሌ የምትጋጭ ከሆነ ለልጆቹ ትክክል አይመጣም። ብዙ ጊዜ በሚጋጭ ቤተሰብ ውስጥ ያሉ ልጆች ጥሩ ስለማይመጣ እባካችሁ ግጭትን አስወግዱ፣ ካልሆነ ቶሎ ቀይ ካርድ አድርጉ እላለሁ። እኔ እንደነገርኩህ ልጆቼን ሳሳድግ በፈተና ነው ያሳደግኩት። ከዛ ቤተሰብ ውስጥ ወጥቼ እግዚአብሔር በሚያውቀው እኔ ከእናትና አባቴ ቤት እንጀራ ጋግሬ አላውቅም። በጣም የአያት ልጅ ነኝ። አባቴ ሞተዋል። አያቶቼ ናቸው ያሳደጉት። በጣም በቅምጥል ነው ያደግኩት። ጓደኛዬ እንደተናገረችው እዚህ ስገባ ነው እንጀራ መጋገር ምናምን ምድጃ ለምድጃ መሄድ ምናምን ይሆነው ይሁን ጥሩ ነው ለቤቴ ነው። ግን ልጆቹን ለማሳደግ የሚገርምህ ነገር ልብስ ሰፋ ነበር፣ ያልጋ ልብስ ሰፋ ነበር፣ አስረክብ ነበር መርካቶ በቁብ በምናምን። በ2 ወር ክፍያ ነግድ ነበር፣ እማር ነበር። አም ስትሮንግ በጣም ጠንካራ ከሚባሉ ሴቶች መካከል ነኝ። ቀን አስተምሬ ከሰዓት በኋላ መርካቶ ሄጄ እቃ አንጥቼ በየመስሪያ ቤቱ አከፋፍዬ ማታ ዩኒቨርሲቲ ተምሬ ተመልሼ ልብስ ሰፋለሁ። ሰነፍ አይደለሁም። እንደውም ላሳይህ አውጥቼዋለሁኝ። እቤት ቁጭ ካልኩ እጄ ከእጅ ስራ ጋር ሹራቦች ሰራለሁ፣ ያልጋ ልብስ ሰራለሁ፣ ሰፋለሁ። ሰራተኛ የለኝም፣ ምግቤን አበስላለሁ። ምክንያቱም ቤት ነው፣ ኑሮ ነው። አሁን እንጂ የምታደርጊው በሱ ነው? አነባለሁ። አሁን ደግሞ የእናንተ ዘመን ቲክቶክ አለ። ቲክቶክ እለቃለሁ፣ እመክራለሁ በቲክቶክ አልደንስም፣ አልጨፍርም፣ አስተምራለሁ። ሰዎች ልጆች እናትና አባታቸው እንዲያከብሩ፣ የስራ ባህል እንዲኖራቸው፣ ሁል ጊዜ ስራ እንደሚያስከብርህ እና ያንን እመክርበታለሁ በሶሻል ሚዲያው ማለት ነው። እግዚአብሔር ደግሞ እንዴት ደግ አምላክ መሰለ፣ ይዘገያል እንጂ የምትፈልገውን መሻት እንደሚያደርግ በእኔ አይቼዋለሁ። እኔ አርት ቦታ ላይ ገብቼ ሰርቼ በቃ መስራት ፈልግ ነበረ። በማምሻ እድሜ በሚገርምህ ሁኔታ ይኸውልህ የተለያዩ ስራዎችን እየሰራሁ አነሰም አደረገም የቡና መግዣ ይዤ እገባለሁ። ፍራንክ አለው ትንሽ የሚወስዱት ሌሎች ናቸው። ምናልባት መናገር ባይኖርብኝ ካስት የሚያደርገው ምን የሚያደርገው እኔ ግን ፍላጎቴን ሳትስፋይ አድርጌያለሁ። አንድ በል ሁለተኛ እቤት ሺቲ ለብሼ እንዲህ ስል እርጅናዬን እንዳላፋጥን አድርጎኛል። አያቶኝ እሰራለሁ፣ እናቶኝ እሰራለሁ። እንግዲህ በዚህ አጋጣሚ በዚህ ሚዲያ የምታዩኝ ጥሩ አያቶኝ እሰራላችኋለሁ፣ ጥሩ እናቶኝ እሰራላችኋለሁ። ስክሪፕት የመያዝ ችግር የለብኝም። ብዙ አላደርቃችሁም። ጠራ አድርጋችሁ አሰሩኝ። ቶሎ ቀጨም በጣም እስካሁን የወደድሽ የትኛውን ነው ከሰራሽው? እንግዲህ ሞጋቾች ላይ ሰርተሻል። ብዙ ነው እንዴ ጽፌዋለሁ። ቆይ አሳያለሁ በኋላ። በጣም የምወደው ስፍራሽ ብዙ ነው። ስፍራሽ ብዙ ባቦል ቲቪ ላይ ገጸ ባህሪዋ ዋና ገጸ ባህሪውን የሰራች ነች። የተሰረቀ እድሜም ላይ ሰርቻለሁ። ሌሎችም ብዙ ስማቸውን ማስታወስ ማልችለው ላይ ሰርቻለሁ። ስፍራሽ ብዙ ግን ምን ሆና መሰለኝ እንትኗ ካራክተሯ አንድ ትልቅ ጡረታ የወጣች መምህር አዳሪ ትምህርት ቤት ተከፍቶ ከማህበረሰቡ ባህሪ ያፈነገጡ ልጆችን የምታስተካክል ናት። በቃ ዳይቨርት ያደረጉ የሚያጨሱ አልሆነ ጾታዊ ግንኙነት የተዳረጉ የሚሳደቡ ጎዳና ላይ የወጡ ልጆችን ሰብስባ አስተካክላ ፈተና ፈትና ልክ ሲያልፉ ወደ መደበኛ ትምህርታቸው የምታስገባ ትልቅ እናት ናት። እንጀራ ታስጋግራለች፣ ዶሮ ታስረባለች፣ ምን ትላለች። እና ዳይሬክተሩም ደራሲውም አብይ ፋንታ ይባላል። በጣም የምወደውና የማከብረው ዳይሬክተርና ደራሲ ነው። አሁን ራሱ ባህር ዳር ካስት አድርጎኝ የሰራሁት እሱ ነው። አብይ ከልብ ነው የማከብርህ፣ እወድሃለሁ። ምን አይነት ካስቶች ደስ ይሉሻል አሁን ስትሰሪ ፊልም?
እናትነትን ደግነትን የተላበሱ ቢሆኑ ደስ ይለኛል። ሞስትሊ ግን እኔን ኃይለኛ ካራክተር ነው የሚሰጡኝ። አሁን አንድ የዩቲዩብ ስራ እሰራለሁ ድር የሚል ኃይለኛ ሴት ናት። በቃ ቤቷን በጥንቃቄ የምትመራ የምታስተካከል ምናምን ጥሩ ምን ይላሉ አሁን ባለቤትሽ ቁጭ ብለው እንደዚህ በቴሌቪዥን ሲያይ ደስተኛ ነው። በቃ ህልሟን ነጥቂያት ነው የሚል ይላሉ። እርሶ ይሄው እያየህ ነው አይደል እለዋለሁኝ። ይኸውልህ የት ደርስ ነበር እንደነ ሙሉ አለመሆን ነበር እንደነ ምናምን ስለው በቃ አለፈ አሁን ህልምሽ እየመጣ ነው፣ እግዚአብሔር ደግሞ ከዚህ የበለጠ ያርግልሽ ይላል። ይመርቃለሁ። አሁን አድሬ ሰራ እንኳን በቃ እናታችሁን ደውላችሁላታል ምናምን ይላል። ደስተኛ ነው በጣም። አሁን ደስተኛ ልጆቼም ደስተኛ ናቸው ቤት ባለመዋሌ። አሁን አንዳንድ እናቶች እድሜያቸው ሲጨምር በተለይ ከ50 ሲሻገሩ ከ60 ሲሻገሩ ቤት ውስጥ የመዋል ራስ የመድከም ሰውነትን የማድከም አንዳንዴ እንደውም ጸጉር ይሄ ነጭ ሲሆን አለ አይደለ ዊግ የማድረግ ነው ባህል ያላቸው እናቶች አሉና ምንድነው አንድ ሴቶች እድሜያቸው ከጨመረ በኋላ ማድረግ ያለባቸው? እንዴት ነው ራሳቸውን ሊጠብቁ የሚችሉት? እንዳቀባበልህ ነው። አንድ ቦታ ላይ ምን ላይ እንደሆነ ለማስታወስ ባልችልም ሁለት ጓደኛሞች ሁለቱም ጡረታ ሲወጡ እኔ እንግዲህ አልቻለሁ እኔ እንግዲህ ጡረታ ወጥቻለሁ ሞቴን ቁጭ ብዬ እጠብቃለሁ ልጆቹም እየመጡ ከጠየቁኝ ጠየቁኝ ካልጠየቁኝ እንደ ፈቃዱ እንግዲህ ሞቴን እጠብቃለሁ ያው ሞት ነው አለች። አንዷ ደግሞ ኖ እኔ በልጅነቴ ተራራ ወጥቼ ታዋቂ ሆኜ መሸለም ፈልጋለሁ የምን መሞት ነው ትልና በእድሜዋ ተራራ ወጣ ተሸላሚ ሆነች። ያቺኛዋ ከ3 ከ4 አመት በኋላ ጡረታ ከወጣች በኋላ ሞተች የሚል ነገር። አቀባበልህ ነው አምሮሽ ነው አምሮ ነው። እኛው ጓደኞቻችን ቤት ለቤት የተርመጠመጡ አሉ። እኔ ደግሞ በዚህ እድሜ ፊልም እየሰራሁ ልክ እንደ ቢሮ ሰራተኛ ጧት ለብሼ እነያሉ ቦታ እጄ ቁጭ ብላለሁ። እነሱ ጋር ስጫወት እንደው ጭራሽ እርጅናዬን ራስቸው ነው መጣው። እውነት ነው ታድሽ 30 አመት ነው 40 አመት ነው ያለው። እግዚአብሔር ነው ደግሞ ልጆቹ እንዴት እንደሚያከብሩህ እንዴት ቦታ እንደሚሰጡህ እግዚአብሔር ያክብራችሁ። እና እንትን ትሆናለህ ታነባለህ፣ ስክሪፕቱን ታነባለህ። በቃል ሊያስት የአእምሮ ጡንቻዎች እየሰሩ ይሄዳሉ። ቤትም እኮ ያለች ሴት በሙያዋ ቁጭ ከምትል ቀደም እንደነገርኩ ብትፈትል ልጆችህ ይንቀሳቀሳሉ፣ መስሉ እየሰራ ይሄዳል። ብታነብ ቫልዩ አርት አድርጋለች ለአእምሮዋ። እንደዛ ይመስለኛል። ልክ ነው። ምንም እንግዲህ በመጨረሻ የምጠይቅሽ ስለ ጓደኝነት ነው። እንግዲህ ያው አንቺ ስለ ጓደኝነት አርአያ የሚሆን ለበርካታ ዓመታት የዘለቁ በጣም በርካታ ጓደኞች እንዳሉሽ ቅድም እየነገርሽ ነበርና ደስ ያሉትም ጓደኛሽ ከዚህ በፊት ቴሌቪዥን ፕሮግራም ላይ የቀረባችሁት ሌሎችም ጓደኞች አሁን በዚህ ዘመን ላለ ጓደኝነት አርአያ ሊሆን የሚችል ነገር ይመስለኛልና ምንድነው የጓደኝነት ሚስጥር? ጓደኝነት አንዳንድ ጊዜ ህይወት ነው እላለሁ። ለልጅህ ማታወራውን ለባልህ ማታወራውን ችግርህን፣ ደስታህን፣ መከራህን፣ ፋንጣዚያህን በጣም የተጎዳህበትን ሁሉ ሼር የሚያደርግ ስታገኝ የሚቀርብ ስታጣ የሚርቅ መሆን የለበትም። እኔ በጓደኝነት አምናለሁ። በእውነት ነው የምልህ። በእውነት ጓደኞቼ ክብር ይስጣቸውና ምናልባት የማይሆን ባህሪም ካለኝ እየቻሉኝ እነሱም የማይሆን ባህሪ ካላቸው እየተራረምን ዝቅተኛ የጓደኝነት እድሜ ያለኝ 30 አመት ነው። ሌሎቹ በሙሉ ከ30 አመት በላይ ናቸው። አሁን በቅርብ ደግሞ በዚህ በአርቱ ያገኘኋቸው እጅግ የሚገራርሙ ሰዎች፣ ትልልቅ ሰዎች። በነገራችን ላይ ካስማ የሚባል የኪነ ጥበብ ማህበር አለን። ከ40 አመት በላይ ያሉ እናቶችና አባቶች ትናንትና ጥበብን ሲናፍቁ ቆይተው ሳያገኟት አሁን ግን ተደራጅተው የሚገርም ስራ የሚሰሩ ማህበር አቋቁመናል። እኔ እዛ የኮሚኒኬሽን ጉዳዮች ኃላፊ ነኝ።
ስልጣን ማግኝተሻል? ስልጣን ማግኝቻለሁ። ብዙ አልሰራሁበትም እንጂ አልጠቀምሽበትም። ብዙ ምልክ ካሜራ ያስፈልጋል፣ ምን ያስፈልጋል። እንደናንተ ነቃ ያሉ ወጣቶች አብረው ተደባልቀው ስራውን የሚሰሩልህ ይፈልጋልና አክቲቭሊ አልሄደም። ግን ፐርሰናሊ ሁሉም ሰው እየሰራ ያለበት ጥሩ የኪነ ጥበብ ማህበር ነው። እዛ ላይ የሚያገኘኋቸው 5 ዓመት 6 ዓመት የሆነ ግን የምንፋቀር ጓደኛሞችን አግኝቻለሁ። ጓደኝነት ግን በአጠቃላይ መቻቻል የሚፈልግ ነው። ስትፋቀር ትዳር ውስጥ የሚገቡ ጣልቃ ገቦች አሉ። ጓደኝነት ውስጥ ገብተው ሊያራርቁ የሚፈልጉ ሰዎች አሉ። እነዛን ሰዎች ማስወገድና የተባለው ነገር እንዲህ ተብለሻል ከተባልክ ወዲያውኑ እንዲህ ለከሌ አባበሉ ብለሻል ነበር ለምንድን ነው ብሎ ችግሩን በወቅቱ ከፈታ ጓደኝነትም ትዳርም ይዘልቃል። በትዳር ውስጥ ቤተሰብ እኮ ያጣላል፣ ጣልቃ ይገባል። ማገባ ውስጥ ገብቶ ጓደኝነትም ውስጥ ጣልቃ ይገባል። አሁን ደግሞ በዚህ ዘመን አብሮሽ ይበላል አብሮሽ የሆነ ረጅም ጊዜ ከዘለቀ በኋላ የሆነ ጊዜ ስትጋጭ ገመናሽን በአደባባይ በቃ ነገሩ ያውጣው። ሰለሞን ከሰማይ በታች አዲስ ነገር የለም። ትዳር ግጭት ከሆነ የኔ ቤት ብቻ አይደለም የእሷን ቤት ሲፋጋ ነው የሚወጣው። ግን ያን ሁሉ ግን መሸፈን ጥሩ ነገር ነው። እኔ ጓደኞቼ በጣም ነው የሚያከብሩኝ፣ በጣም ነው የማከብራቸው። እንደው የህይወት መስዋዕትነት ሁሉ የከፈሉልኝ አሉ። ልነግር ከምችለው በላይ የሚያስታምሙኝ ከጎኔ የሚሆኑ ልጆቼን ያሳደጉልኝ ጓደኞች ያሉና ክብር ይስጥልኝ። አሜን። በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንሎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውለው። ሁላችሁንም በጣም አመሰግናለሁ። ቤተሰቦቼ በህይወቴ ውስጥ ላመሰግን ይፈቀድልኝ። በህይወቴ ውስጥ ገብታችሁ ከልጅነት እስከ አሁኑ እድሜ ድረስ ከጎን የሆናችሁ ቤተሰቦቼ፣ ጓደኞቼ፣ የባዳም የስጋም ዘመዶቼ ከልብ አመሰግናለሁ። እድሜውን ጤናውን ይስጥልኝ። እናንተንም ደግሞ ልጆቼ እናታችሁን አክብራችሁ ቤት መታችሁ ስላከበራችሁኝ ክብር ይስጥልኝ። አመሰግናለሁ። ከልብ አመሰግናለሁ። እናመሰግናለን።